ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ያሳሰብን። ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻችሁ አማራጭ ደውሉልን። ወይም ደግሞ በዛሬው ቪዲዮአችን ይዘንላችሁ የመጣን የቃላት ምስረታ ቃላቶችን ስንመሰርት እንድንይዛቸው በስዕል ወይም ደግሞ በኢሜጅ በፎቶ ጭምር ነው ይዘንላችሁ የመጣን። በዛው ላይ ደግሞ ፊደሎችን እያወቅን በፊደሎች ደግሞ ቃላትን እየመሰረትን በምናውቃቸው ነገሮች እየመሰልን እንድንይዛቸው በቀላሉም ለመያዝ አመች ይሆን ዘንድ አስበን የሰራንዳቸው የጀማሪ ተማሪዎች ወይም ደግሞ ከመጀመሪያው ጀምረው ለሚያነቡ ፊደሎችን ለመያዝ ቃላት ማንበብ የጀመሩ ደግሞ ቃላቶችን ለማንበብ ስዕሉን ወይም ደግሞ ፎቶውን በማየት በቀላሉ ማንበብ እንዲችሉ አስበን የሰራነው ቪዲዮ ነው። ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስነድ ቪዲዮውን ጀምራችሁ አትተውት፣ እስከ መጨረሻ እዩት። ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቪዲዮውን ተከታተሉ። እሺ፣ እዚህ ጋር ደ ነች። ደወል ደወል ብለን ለማንበብ ፊደሉ እንኳን ቢከብደን ማናውቀው ቢሆን ምልክቱን ይህ ደወሉን ስናይ ደወል እንደሚል እንረዳዋለን ማለት ነው። ደወል ደወል። እሺ፣ እኛው ደግሞ በቃል ስንመሰርት በሬ 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 የሚለውን ለማንበብ ይህን ስዕሉን ስናይ ባጭሩ እንረዳዋለን ማለት ነው። ስዕሉን ወይም ፎቶውን ስናይ ባጭሩ እንረዳዋለን። በሬ በሬ። ይሄኛው ደግሞ ይኸው ባጭሩ ፎቶውን አይተን መረዳት እንችላለን። ሚጣ ሚጣ። ፍየል። ስዕሉ ወይም ፎቶ ባይኖር ፍየል የሚለውን ለማንበብ ቢቸግረን ልንቸገር እንችላለን። ግን ይህ ካለ ይህን እንኳን ማንበብ ቢቸግረን ይህን ስናይ ፍየል እንደሆነ ፍየል ብሎ ሲጻፍ እንደዚህ እንደሚጻፍ እናውቃለን ማለት ነው። ፍየል ፍየል። እቺ ደግሞ ቲ ናት። ቲማቲም። ይኸው ቲማቲም ይህን ይመስላል። ቲማቲም እንደሚል ይህን ስናይ እንረዳለን ማለት ነው። ቲማቲም ቲማቲም ይላል ማለት ነው። እሺ፣ ከዚህኛው ላይ ደግሞ ነ ነው። ነብር ነብር። ይኸው ነብር። እኛው ደግሞ ማነች? ድ ነች። ድመት ድመት። ይኸው ይችን ስናይ ድመት ይህን ባይነበብ እኛው እናያለን ማለት ነው። ድመት ድመት። እኛው ደግሞ ሩዝ ሩዝ። ይኸው ሩዝ የሩዝ ይኸው ፍሬው ሳይሆን እንዳለ ማለት ነው። ሩዝ ሩዝ ሩዝ። እኛው ደግሞ ቤተሰብ። ያው ይህን ስናይ ቤተሰብ ወይም ደግሞ በአንድ ላይ ተሰብስቦ ነው ቤተሰቦችን ያሳየናል ማለት ነው። ቤተሰብ። እሺ፣ እቺ ደግሞ አነች። አበባ። ይህኛውን አይተን ይህኛውን ሳናነብ ራሱ ሳናይ ይህኛውን አይተን ማወቅ እንችላለን ማለት ነው።
አበባ አበባ። ይህን እያደረግን በቀላሉ መረዳት እንችላለን። ለምሳሌ ስንይዝ ደወል፣ በሬ፣ ሚጣ፣ ፍየል፣ ቲማቲም፣ ነብር፣ ድመት፣ ሩዝ፣ ቤተሰብ፣ አበባ። በቀላሉ እንዲያደርግን እንረዳቸዋለን። አንደኛ ፊደሎችን ምን አይነት ፊደል ናት፣ ምን አይነት ናት፣ የምትለዋን እያንዳንዷን እናያለን። ሁለተኛ ደግሞ ቃላት እንመሰርታለን ማለት ነው። ይኸው ይህም ፊደሎችንም ቃላትም እየመሰረትን ያየነው ማለት ነው። ይህን ከበሮ ይኸው ስሉ ደግሞ ይህን ይመስላል። ከበሮ ሰዓት ይኸው ሰዓት ይህን ይመስላል። የእጅ ሰዓት ማለት ነው። ሰዓት ስንል ይህን ስዕሉን ስናይ ሰዓት እንደሚል ይህን በአጭሩ መገመት ወይም ደግሞ ለመረዳት አይከብደንም። ሰዓት። የኛው ደግሞ ማንጎ ይኸው ማንጎ ይህን ይመስላል። ማንጎ ለምናውቅ ሰዎች ወይም ደግሞ የሚያውቁ ሰዎች ይህን ለመረዳት በጣም ቀላል ነው ማለት ነው። ይህን ሲያዩ ይሄ ማንጎ እንደሚል በአጭሩ መረዳት ይችላሉ። ማንጎ። እሺ ይሄኛው ደግሞ እቺ ፊደሏ ማነች? እቺ ድ ነች። በድ ቃል ስንመሰርትበት ድንች። ይኸው ድንች ይህን ይመስላል። ድንች። እቺ ደግሞ ማነች? ጠ ነች። ጠርሙስ። እሺ እቺ ደግሞ ማነች? መኪና። እሺ ሌላኛው ደግሞ እቺ ማነች? ሙ ነች። ሙዝ። እቺስ ማነች? ከቤት። እቺ ከመቤት ሁለተኛዋ ናች። እቺ ደግሞ ከቤት አራተኛዋ። ካሮት። እቺ ደግሞ ከወቤት ስንተኛዋ ነች? ስድስተኛዋ። ውሻ። እቺ ማነች? ከፈቤት ሶስተኛ ነች። ሶስተኛ። ፊኛ። ይኸው ፊኛ። እሺ ፊኛ። እዚህ ጋር መኪና ስንል ይኸው መኪና እንደሚል አይተን እንረዳዋለን ማለት ነው። ሙዝ፣ ካሮት፣ ውሻ፣ ፊኛ። ይህን እያንዳንዱን እንዲያደርግን ፊደሎችን መያዝ ስንፈልግ ደግሞ ቃላቱን መመስረት ማንበብ እንችላለን ማለት ነው። ይህን ከበሮ፣ ሰዓት፣ ማንጎ፣ ድመት፣ ጠርሙስ፣ መኪና፣ ሙዝ፣ ካሮት፣ ውሻ፣ ፊኛ። ልክ እንደዚህ እያደረግን
አንድ ባንድ ፊደሎችንም እስከ ቃላት ምስረታ ድረስ ማየት እንችላለን። ሁለተኛ ደግሞ ፊደሎችን በቀላሉ በምስል ለመያዝ ቀላል መንገድ ይሆናል ማለት ነው። እሺ ለዛሬው ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን፣ ሃይበሉን፣ መማር መከታተል ትችላላችሁ። ለዛሬው ይዘንላችሁ የመጣን ይህን ይመስላል። መማር ከፈለጋችሁ በኢሞ፣ በቴሌግራም፣ በዋትስአፕ በምትፈልጉ ሶሻል ሚዲያ ደውሉልን ከታች ባለው ስልክ። ለዛሬው ይህን ይመስላል። ደህና ሁኑ። መልካም ጊዜ